የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ለተሰኞም የካቲት 16 ቀን 2018 ዓ.ም የምናቀርብላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያ ርዕሰ ጉዳዮቹን እንጠቁማችሁ ከኢትዮ ዲስኮርስ ጋር አብራችሁን ቆዩ። የፋኖ ህወሓት ኦነግ ሸኔና የጀነራል አልቡርሃን ኃይል በጋራ መምከራቸው ተሰምቷል። የነዚህ ኃይሎች አንድ መሆን በተለይ በዛሬው ዕለት የፌዴሬሽን ምክር ቤት አከራካሪ የምርጫ ክልሎች ከትግራይ ክልል ውጭ ሆነው እንዲቆዩ መወሰኑ ያልጠበቁት ጉዳይ ሳይሆንባቸው እንደማይቀርም ይገመታል። በሌላ በኩልም መንግስት እነዚህን ኃይሎች በሙሉ አቅሙ ለመመከት ሁሉም ባንኮች ለደንበኞቻቸው የሚሰጡት የዲጂታል አገልግሎት ላይ የክፍያ ዋጋ ጭማሪ እንዲያደርጉም ትዕዛዝ ተላልፏል። ጦርነትን ደግፈው ወንድማማች ኢትዮጵያንን እርስ በርሳቸው እንዲተላለቁ መንግስትን ለማስደሰት በግንባር ቀደምትነት ስለተሰለፈው ባንክ የምንላችሁ ነገር አለ። አብራችሁን ሁኑ። በመቀለ ከተማ ያለው የባንክ አገልግሎት እጅግ አስቸጋሪ ደረጃ ላይ ደርሷል። ነዋሪዎች ለ1000 ብር ሙሉ ቀን በሰልፍ እንደሚያሳልፉና አብዛኞቹ ባንኮችም አገልግሎት መስጠት አቁመው በራቸውን እንደዘጉ ተገልጿል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ስለ ሰላም ያደረጉት ጥሪ በባህልና ስፖርት ሚኒስቴር ዴኤታ ረዳት ፕሮፌሰር ነብዩ ባዬ ዘንድ ጠንከር ያለ ትችት ገጥሞታል። ነብዩ ባዬን የነቀፉና የተቹም አካላት አልጠፉም። በዝርዝር የምናደርስላቸው ጉዳይ ነው። የምስራቅ አፍሪካ ቀጠና ከጊዜ ወደ ጊዜ አስጊ የሆነ መጥቷል። የኢትዮጵያና የሳውዲ አረቢያ ባለስልጣናት አንድ ወር ባለሞላ ጊዜ ውስጥ ለሶስተኛ ጊዜ ተገናኝተዋል። የባለስልጣናቱ ተደጋጋሚ ጉብኝት የቀጠናው ትኩሳት ከመቼውም ጊዜ በላይ መጨመሩን የሚያሳይ ተደርጎ ተወስዷል። የቀጠናው ትኩሳት ከመቼውም ጊዜ በላይ መጨመሩን የሚያሳይ ያልተጠበቀ ግጥምጥሞች በእስራኤል በኩልም ተፈጥሯል። በሌላ በኩል ሶማሊላንድ ለአሜሪካን የወታደራዊ ቤዝ ግንባታን ፍቃድ ለመስጠት ዝግጁ መሆኗን መግለጿም ቀጠናው ምን ያክል ደረጃ እንደደረሰ የሚያሳይ ነው ተብሏል። በቀጣይስ ምን ሊፈጠር ይችላል የሚለው ጉዳይ ሰላም ለሚፈልጉ ዜጎችና ጦርነትን ለሚሹ የትኛውም ሀገራት ባለስልጣናት ልብ አንጠልጣይ አድርጎታል። በዚህ በኩል ደግሞ ሶማሊያ 24 የሚደርሱ ተዋጊ ጀቶችን ለመግዛት ከፓኪስታን ጋር ከፍተኛ ደረጃ ላይ የደረሰ ድርድር እያደረገች ትገኛለች። እነዚህን ውጥንቅጦች ሁሉ በዝርዝር የምታዳምጧቸው ይሆናል። ተመልካቾቻችን እነዚህና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። የፋኖ ህወሓት ኦነግ ሸኔና የጀነራል አልቡርሃን ኃይል በጋራ መምከራቸው ተሰምቷል። የቀድሞው የቢቢሲ አፍሪካ ዋና ኤዲተርና የምስራቅ አፍሪካ ጉዳዮች በንቃት የሚከታተለው ጋዜጠኛ ማርቲን ፕላውት አራቱ ኃይሎች በቅርቡ በሱዳን ተገናኝተው መምከራቸውን ዘግቧል። ጋዜጠኛው አራቱ ኃይሎች የኢትዮጵያን መንግስት ላይ የጋራ ጥላት ለመክፈት መምከራቸው ጽፏል። ከዚህ ቀደም ዘ ኢኮኖሚስት እነዚህ ኃይሎች በሱዳን ተገናኝተው መወያየታቸውን መዘገቡ ይታወሳል። የሱዳን ብሔራዊ ጦርን የሚመሩት ጀነራል አብዱልፈታህ አልቡርሃን የኢትዮጵያን አማጽያን እንደሚደግፉ መረጃዎች ያሳያሉ። ለአብነትም ከቀናት በፊት ተቀናቃኛቸውን መሐመድ ሐምዳን ደጋሎ ሐሚቴን የትግራይ ታጣቂዎች ከአልቡርሃን ጎን ተሰልፈው እየተዋጉ መሆኑን ከሰዋል። የነዚህ ማለትም የፋኖ ህወሓት ኦነግ ሸኔና የጀነራል አልቡርሃን ኃይል አንድ መሆን በተለይም በዛሬው ዕለት የፌዴሬሽን ምክር ቤት አከራካሪ የምርጫ ክልሎች ከትግራይ ክልል ውጭ ሆነው እንዲቆዩ መወሰኑ ያልጠበቁት ጉዳይ ሳይሆንባቸው እንደማይቀርም ይገመታል። ምክንያቱም ከዚህ ቀደም በተለይ ፋኖ ጥቃት ከፍቶበት የነበረው የወልቃይት አስተዳደር በዚህ ውሳኔ ውስጥ መካተቱ አሁን ያለው የነ ኮሎኔል ደመቀ ዘውዱና የነ አሸተ ደምለው አስተዳደር ነቅንቆ ለመጣልና ለህዋቶች ቦታውን ክፍት አድርጎ ለማስገባት ላለሙት ጉዳይ እንቅፋት እንደፈጠረባቸው ነው የሚያመላክተው። የኢትዮጵያ ፌዴሬሽን ምክር ቤት በአማራና በትግራይ ክልሎች መካከል አከራካሪ በሆኑ 5 የምርጫ ክልሎች ላይ ውሳኔ ማሳለፉን ያስታወቀው ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ ነው። ምርጫ ቦርዱ ለቦርዱ በላከው ደብዳቤ መሰረት ሁመራ፣ አዲመረጽ፣ ኮረም፣ አፍላ፣ ጠለምትና ራያ ለማጣ የይገባኛል ጥያቄዎች እልባት እስኪያገኝ ድረስ ከትግራይ ክልል ውጭ ሆነው እንዲቆዩ ወስኗል። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ አስተዳደር የፌዴሬሽን ምክር ቤት ውሳኔ የክልሉን ህገ መንግስታዊ ወሰን አደጋ ላይ የሚጥል ነው ሲል አወገዘ። በትግራይ ክልል ስር የነበሩ 5 የምርጫ ክልሎች በቀጥታ ምርጫ እንዲካሄድባቸው የተላለፈውን ውሳኔ በዓለም አቀፍ ደረጃም እውቅና ያገኘውን የትግራይ ህገ መንግስታዊ ወሰን አደጋ ላይ የሚጥል ነው ሲል የትግራይ ክልላዊ አስተዳደር አወገዘ። ውሳኔው አደገኛ ሲል የጠራው አስተዳደሩ የሚያስከትለውን መዘዝ ከግምት ውስጥ በማስገባት በድጋሚ እንዲጤንና እንዲታረም በጥብቅ አሳስቧል። የትግራይ ክልል ጊዜያዊ አስተዳደር ማሳሰቢያውን የሰጠው የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ሰኞ የካቲት 16 ቀን 2018 ዓ.ም ላወጣው መግለጫ
መግለጫ በሰጠው ምላሽ ነው። ምርጫ ቦርዱ በዛሬው መግለጫው የፌዴሬሽን ምክር ቤት በሁመራ፣ አዲመረጽ፣ ጠለምት፣ ኮረም፣ አፍላና ራያ አላማጣ ምርጫ ክልሎች የሚደረገው ምርጫ ከትግራይ ክልላዊ መንግስት ውጪ እንዲደረግ ውሳኔ ማሳለፉን አስታውቆ ነበር። የትግራይ ክልል ጊዜያዊ አስተዳደር የትግራይ ህዝብ ድምፅ ባልተወከለበት የፌዴሬሽን ምክር ቤት የተላለፈው ውሳኔ ህገ መንግስቱንና የፕሪቶሪያውን ስምምነት በግልጽ የሚጥስ ነው ሲል ነቅፎታል። ይህ ታዲያ ለፋኖ ለህወሓትና ለኤርትራ ኃይሎች ምቾት የሚሰጥ አይመስልም። በሌላ በኩልም መንግስት እነዚህ ኃይሎች በሙሉ አቅሙ ለመመከት ሁሉም ባንኮች ለደንበኞቻቸው በሚሰጡት የዲጂታል አገልግሎት ላይ የክፍያ የዋጋ ጭማሪ እንዲያደርግ ትዕዛዝ ተላልፏል። ከመንግስት በተላለፈው ውሳኔ መሰረት ከተያዘው የካቲት ወር ጀምሮ ከደንበኞች ክፍያ መቁረጥ ይጀምራሉ ተብሏል። ባንኮች በደንበኞቻቸው ላይ የዋጋ ጭማሪውን የሚያደርጉት መንግስት ሰው ሰራሽና የተፈጥሮ አደጋዎችን በራሱ አቅም ፈጣን ምላሽ ለመስጠት የሚያስችል ገቢ ለመሰብሰብ በማቀዱ ነው ይባል እንጂ ለጦር መሳሪያዎች መግዣ፣ ለወታደሮች ስንቅ መቀበያ፣ በጦርነቱ የተሳተፉ ለሚገኙ ለሚዲያ አካላት ፕሮፓጋንዲስቶች የሚውል ሽርፍራፊ ሳንቲም መበተኛ መሆኑ ነው ማንነታቸው እንዳይገለጽ የፈለጉም የአንድ ባንክ ሰራተኛ ከፍተኛ ባለሙያ የገለጹት። ከዚሁ ዓላማ ጉዳይ ጋር በተያያዘ ኢትዮ ቴሌኮም ከአንድ ሳምንት በፊት በአገልግሎቶቹ ላይ የዋጋ ጭማሪ ማድረጉ ይታወቃል። መንግስታዊ የቴሌኮም ተቋም በዚህ ዓመት ብቻ 2 ጊዜ ባደረገው የዋጋ ጭማሪ እስከ 700 ብር የሚደርስ ጭማሪ አድርጓል። በመሆኑም ሁሉም ባንኮች ለጦር ዝግጅትና ማቀጣጠያ የሚውለው ይህ ከዜጎች ላይ የሚቆረጠው ቢሊየንም ገንዘብ ከኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን በተጻፈላቸው ደብዳቤ በሀገሪቱ የሚከሰተውን ሰው ሰራሽ እናም የተፈጥሮ አደጋዎች በራስ አቅም ፈጣን ምላሽ ለመስጠት ሁሉም ባንኮች ከደንበኞቻቸው ላይ ክፍያዎችን በመሰብሰብ ለኢትዮጵያ አደጋ ስጋትና ምላሽ ፈንድ ጽሕፈት ቤት ሂሳብ ገቢ እንዲያደርጉም ታዘዋል ተብሏል። ጦርነትን ደግፈው ወንድማማች ኢትዮጵያንን እርስ በርሳቸው እንዲተላለቁ መንግስትን ለማስደሰት በግንባር ቀደምትነት የተሰለፈው አዋሽ ባንክ ለደንበኞቹ በላከው አጭር የጽሑፍ መልእክት ከሚሰጠው ማንኛውም አይነት ብድር ላይ 1% በዲጂታል ባንኪንግ አገልግሎት ክፍያ ላይ 5% ጨምሮ ክፍያውን እንደሚሰበስብ አስታውቋል። በከተማዋ ያለው የባንክ አገልግሎት እጅግ አስቸጋሪ ደረጃ ላይ ደርሷል። በትግራይ ክልል ርዕሰ መዲና መቀለና በአካባቢው ያለው ማህበራዊና ኢኮኖሚያዊ ሁኔታ ከዕለት ወደ ዕለት እየተባባሰ መምጣቱን ከስፍራው የወጡ መረጃዎች ያመላክታሉ። በተለይ የሰው ኃይል ስደትን፣ የባንክ አገልግሎት መቋረጥና የጸጥታ ስጋት በከተማዋ ላይ ጥላ ጥልተዋል። ከመቀለ የሚወጡ መረጃዎች እንደሚያሳዩት የከተማዋ ወጣቶች በተስፋ መቁረጥና በጸጥታ ስጋት ምክንያት በከፍተኛ ሁኔታ ወደ አዲስ አበባና ወደ ተለያዩ የውጭ ሀገራት እየተሰደዱ ይገኛሉ ተብሏል። ከክልሉ ለመውጣትም የትራንስፖርት እጥረት በመኖሩ ተጓዦች ለሳምንታት ለመጠበቅ ተገደዋል። በከተማዋ ያለው የባንክ አገልግሎት እጅግ አስቸጋሪ ደረጃ ላይ ደርሰዋል። ነዋሪዎች ለ1000 ብር ሙሉ ቀን በሰልፍ እንደሚያሳልፉና አብዛኞቹ ባንኮችም አገልግሎት መስጠት አቁመዋል፣ በራቸውንም እንደዘጉ ተገልጿል። በትምህርት ዘርፍ ላይ ያረፈው ጥላ በክልሉ ያለው የትምህርት እንቅስቃሴም አደጋ ላይ እንዳይጥለው አስፈርቷል። ምንም እንኳን በከፊል ትምህርት ቢጀመርም ብዙ ተማሪዎች ትምህርት ከህይወት አይበልጥም በሚል ተስፋ መቁረጥ ትምህርታቸውን እያቋረጡ እንደሚገኙ ታውቋል። በከተማዋ ያልተለመደ የባጃጅ ቁጥር መጨመሩ የታየ ሲሆን ይህም ቀደም ሲል በጦርነት ወቅት ተሽከርካሪዎች በአንጻራዊ ሁኔታ ሰላም ወደ ነበረባቸው መቀለ በመሸሻቸው እንደሆነ ይነገራል። በአሁኑ ወቅት በመቀለ ያለው ሁኔታ በጦርነት ወቅት ከነበረው ይልቅ የከፋና ልብ የሚሰበር መሆኑን የዓይን እማኞች ይገልጻሉ። የክልሉ ተወላጆችም ይህ ጨለማ አልፎ የሚነጋበት ቀን ይናፍቀናል ሲሉ ምኞታቸውን ይገልጻሉ። ይህ በእንዲህ እንዳለም የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በኢትዮጵያ ያንዣበበውን የጦርነት ድባብ መሰረት በማድረግ ለሰላም አማራጭ ቅድሚያ እንደሚሰጥ ተማጽኗዊ አዘል መልእክት በማህበራዊ ትስስር ገጻቸው ማስተላለፋቸው አይዘነጋም። ዶክተር ቴድሮስ አድሃኖም የጦርነት ትርፉ ሞት፣ ጥፋትና መፈናቀል እንዲሁም ረሃብ ብቻ ነው ብለዋል። ስለዚህም እውነተኛ ጀግኖች ሰላምን ይመርጣሉ ሲሉ ደግሞ ጽፏል። ሆኖም ግን የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ስለ ሰላም ያደረጉትን ጥሪ በባህልና ስፖርት ሚኒስቴር ዴኤታ ረዳት ፕሮፌሰር ነብዩ ባየ ዘንድ ጠንከር ያለ ትችት ገጥሞታል። ነብዩ ባየ በፌስቡክ ገጻቸው ባስተላለፉት መልእክት ስለ ሰላም ሲሆን ብቻ ነው በአማርኛ የሚጽፉልን ሲሉ ዶክተር ቴድሮስ አድሃኖምን ጠይቀዋል። ዶክተሩ በአንድ በኩል ለታጣቂ ድርጅት የደስታ መግለጫ ሲሰጡ፣ በሌላ በኩል ደግሞ ስለ አእምሮ ጤናና ስለ ሰላም ማውራታቸው ቅራኔ ያለው መሆኑን ነው ነብዩ ባየ የገለጹት። ከፍ ያለ የዓለም ድርጅት እየመሩ ዝቅ ያለ እዋጋለሁ የሚል ነፃ አውጪ ድርጅትን እንኳን ለውልደት አድረሰዎት ይላሉ ሲሉም ተችተዋል። ረዳት ፕሮፌሰሩ ነብዩ ባየ ዶክተር ቴድሮስ አድሃኖም በአማርኛ ቋንቋ ሰላም ያስፈልጋል ይሉናል ሲሉ ሞግተዋል። ነብዩ ባየን የነቀፉትና የተቹት አካላት አልጠፉም። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ስለ ሰላም ያደረጉት ጥሪ ምኑ ላይ ነው ጥፋት? እሳቸው እኮ ያሉት የከተማዋ ወጣቶች በተስፋ መቁረጥ
እየተሰደዱ ነው፣ እናቶች እያለቀሱ ነው፣ ህፃናት እየተራቡ ነው፣ ወላጆች እየሞቱ ነው። ከዚህ ቀደም የተከፈለው መስዋዕትነት ይበቃል፣ ተነጋገሩ፣ እርቅ አውርዱ ነው እንጂ ያሉት አንተ እንዳልከው ዶክተር ቴድሮስ አድሃኖም መጽሐፍም ሰይፉንም የያዘ አካሄድ አልተከተሉም። ይልቁንም ስልጣንን እንዳታጣም አለቃህን ለማስደሰት ያደረግከው ሰላምን አንፈልግም ያዘለ መልእክት ያስተላለፍከው አንተ እንጂ ዶክተሩ እንዳልሆኑ ጠንቅቀህ ታውቀዋለህ የሚሉ ምላሾች ተበራክተዋል። የምስራቅ አፍሪካ ቀጠና ከጊዜ ወደ ጊዜ አስኪ የሆነ መጥቷል። የኢትዮጵያና የሳውዲ ባለስልጣናት አንድ ወር ባልሞላ ጊዜ ውስጥ ለሶስተኛ ጊዜ ተገናኝተዋል። ኤርትራ የነበሩት የሳውዲ አረቢያ ባለስልጣናት በተደጋጋሚ ወደ አዲስ አበባ መምጣታቸው ተነግሯል። ባለፈው ሳምንት ወደ አስመራ ተጉዘው ከፕሬዝዳንት ኢሳያስ አፈወርቂ ጋር የተወያዩት የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃን ዛሬ አዲስ አበባ ገብተዋል። ሚኒስትሩ ዛሬ ረፋድ ላይ ከዶክተር ጌዲዮን ጢሞቴዎስ ጋር መምከራቸው ተገልጿል። አንድ ወር ባልሞላ ጊዜ ውስጥ ከአዲስ አበባ በሪያድ መካከል ውይይት ሲደረግ ለሶስተኛ ጊዜ ነው። ከ3 ዓመታት በፊት ዶክተር ጌዲዮን ወደ ሳውዲ አረቢያ ተጉዘው ከጅዳ ሚኒስትሮች ጋርም በቀጠናዊ ጉዳዮች ላይ መክረዋል። በተመሳሳይ ከአንድ ሳምንት በፊት የሳውዲ የውጭ ጉዳይ ሚኒስትር አዲስ አበባ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። ዛሬ ደግሞ ምክትል የውጭ ጉዳይ ሚኒስትር ፈርሃን አዲስ አበባ ገብተዋል ተብሏል። የከፍተኛ ባለስልጣናት የዛሬ ውይይት ረጅም ዘመናትን ያስቆጠረውን የሁለቱ ሀገራት ጠንካራ ግንኙነት ይበልጥ ማጠናከር በሚቻልባቸው ጉዳዮች ዙሪያ ማተኮሩም ተጠቁመዋል። በተጨማሪም በሁለቱ ሀገራት የጋራ ጥቅም ላይ በተመሰረቱ ቀጠናዊ የሰላምና ጸጥታ ጉዳዮች ላይ ተወያይተዋል ነው የተባለው። ነገር ግን የባለስልጣኑ ተደጋጋሚ ጉብኝት የቀጠናውን ትኩሳት ከመቼውም ጊዜ በላይ መጨመሩን የሚያሳይ ተደርጎ ተወስዷል። የቀጠናው ትኩሳት ከመቼውም ጊዜ በላይ መጨመሩን የሚያሳይ ያልተጠበቀ ግጥምጥሞች በእስራኤል በኩልም ተፈጥሯል። ይኸውም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲስ ጥምረት ይዘው መጥተዋል። የኢትዮጵያ የባህር በር ለማግኘት የጀመረችው ጥረት እስራኤል በቀይ ባህር ላይ ከምትዘረጋው አዲስ የኢኮኖሚና የደህንነት ኮሪደር ጋር ስትራቴጂካዊ ውህደት እየፈጠረ መሆኑ ተመላክቷል። እስራኤል መስመር ለመጠበቅ በቀይ ባህር ላይ እንደ ኢትዮጵያ ያለ አጋር ትፈልጋለች። እስራኤል ከሶማሊላንድ ጋር የምታደርገው መቀራረብ ኢትዮጵያም በዚያው ቀጠና የባህር ኃይል ለመገንባት ካላት እቅድ ጋር በቀጥታ ይገጣጠማል። የሁቲ ታጣቂዎች በቀይ ባህር ላይ የሚፈጥሩትን ስጋት ለመመከት የኢትዮጵያ በባህር ዳርቻው ላይ መገኘት ለምዕራባውያንና ለእስራኤል ስትራቴጂካዊ ፋይዳው የጎላ ነው። ሂደቱ ግልጽ ነው። አዲስ ዓለም አቀፍ አሰላለፍ እየፈጠረ ነው። ኢትዮጵያ የባህር በር ትፈልጋለች። እስራኤልና አጋሮቿ ደግሞ ቀይ ባህርን የሚጠብቅላቸው ጠንካራ ሀገር ይፈልጋሉ። ጠቅላይ ሚኒስትር አብይ አህመድ ትናንት በሐዋሳ በነበረ የልዩ ዘመቻ በዓል ላይ ባደረጉት ንግግር ከሶማሊያ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮች ለማስቀረት ልማት፣ ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ገንብተናል። ቀይ ቦኔት ለባሾቹም ውጊያ የሚጨርሱና ውጊያ የሚያስቀሩ ናቸው። የእኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ ነው። በቀጠናችን ላሉ አገራት አለይታ መከታ ጋሻ ለመሆን ነው ማለታቸው በጥምረት ውስጥ ኢትዮጵያ እንዳለችበት አመላካች ነው። ሌላው የእስራኤል ፕሬዝዳንት ይስሐቅ ሄርዞግ በዚህ ሳምንት በኢትዮጵያ የአንድ ቀን የስራ ጉብኝት እንደሚያደርጉ መዘገቡ ነገሩን ለእውነት የቀረበ ያደርገዋል። በሌላ በኩል ሶማሊላንድ ለአሜሪካ ልዩ የማዕድን መብቶችና የወታደራዊ ቤዝ ግንባታን ፍቃድ ለመስጠት ዝግጁ መሆኗን መግለጿም ቀጠናው ምን እየሆነ ነው፣ በቀጣይስ ምን ሊፈጠር ይችላል የሚለው ጉዳይ ሰላም ለሚፈልጉ ዜጎችና ጦርነትን ለሚሹ የትኛውም ሀገር ባለስልጣናት ልብ አንጠልጣይ አድርጎታል። ሶማሊላንድ ለአሜሪካ በማዕድን ሀብቷ ላይ ልዩ የመጠቀም መብትንና በግዛቷ ላይ የወታደራዊ ቤዝ እንድትገነባ ጥያቄ ማቅረቧ መሰማቱ ነው የተነገረው። የሶማሊላንድ ፕሬዝዳንት ጉዳዮች ሚኒስትር ከሂድር ሁሴን አብዲ የካቲት ባለፈው ቅዳሜ ኤኤፍፒ ሲናገሩ እንዲህ ብለዋል። አሜሪካ በማዕድኖቻችን ላይ ልዩ የሆነ የመጠቀም መብት ለመስጠት ፈቃደኞች ነን። በተጨማሪም የወታደራዊ ቤዝ ለማቅረብ ዝግጁ ነን። በሆነ ነገር ላይ እነስማማለን ብለን እናምናለን። ሶማሊላንድ ይህን ለመፍቀድ ያሰበችው እንደ ሀገር ለመቆጠር ከአሜሪካ እውቅናን ለማግኘት በማሰብ ነው። በዚህ በኩል ደግሞ ሶማሊያ በበኩሏ 24 የሚደርሱ JF-17 ተንደር ብሎክ ተዋጊ ጄቶችን ለመግዛት ከፓኪስታን ጋር ከፍተኛ ደረጃ ላይ የደረሰ ድርድር እያደረገች ትገኛለች። ይህ የጦር መሳሪያ ግዢ ስምምነትም $900 ሚሊዮን ያወጣል ተብሎ ይገመታል። ይህ ስምምነት ከተጠናቀቀ እንደ ኤሮፓውያን አቆጣጠር በ1991 የማዕከላዊ መንግስት ከፈረሰ በኋላ ሞቃዲሾ የፈጸመችው ትልቁ የመከላከያ መሳሪያ ግዢ ይሆናል ተብሏል። ይህ ድርድር መነቃቃት ያሳየው በኮማንደር መሐመድ ሼክ አሊ የሚመራው የሶማሊያ አየር ኃይል ልዑክ በየካቲት ወር መጀመሪያ ላይ ወደ ኢስላማባድ ካደረጉት ጉብኝት በኋላ ነው። ጉብኝቱ ሞቃዲሾ ከ10 ዓመታት ግጭትና
በሌሎች ሀገራት ላይ ከነበራት ጥገኝነት ተላቃ የአየር ክልሏን ዳግም ለመገንባትና የአገሪቱን አየር ክልል ሉዓላዊነትን መልሳ ለመቆጣጠር ያላትን ቁርጠኝነት አመላካች ነው። አንድ የሶማሊያ መከላከያ ሚኒስቴር ባለስልጣን ለቀጠናው መገናኛ ብዙሃን እንደገለጹት ይህ ግዢ የሶማሊያ አየር ክልል በራሳቸው በሶማሊያውያን እጅ እንዲጠበቅ የሚያደርገውን ጥረት የሚያንጸባርቅ ነው ተብሏል። ባለስልጣኑ አክለውም ስምምነቱ አገሪቱ እያከናወነች ያለውን ሰፊ ተቋማዊ መልሶ ግንባታ አካል መሆኑንም ገልጸዋል። በእነዚህ ሁነቶች ቀጠናው ከጊዜ ወደ ጊዜ አስጊ እየሆነ መጥቷል። ተመልካቾቻችን ለዛሬ ለተሰኙ የካቲት 16 ቀን 2018 ዓ.ም ያቀረብንላችሁ የምሽት ዜናዎች በዚህ ተቋጭተዋል። አብራችሁን ስለነበራችሁ እናመሰግናለን። ይህ ኢትዮ ዲስኮርስ ነው። ቻናላችንን ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰብ ይሁኑ።